ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፈጠነ ጌታው ነኝ። የአርቲስት ነጻነት ወርቅነህ ቤተሰቦች ነፂ ከዚህ ሆኖ በሚሰራው ገንዘብ ወደ ዶላር እየቀየረ ልጆቹን እንደሚያስተምርና ያኖራቸው እንደነበር ኢቢኤስ ቴሌቪዥን ላይ ቀርበው ተናግረዋል። ባለቤቱም የጤና ችግር ስላለባት በሙሉ አቅሟ መስራት እንደማትችልና ብቻዋን ልጆቹን ማሳደግ እንደሚከብዳት ገልጸዋል። ነፂ ሕይወቱ ካለፈበት ጊዜ ጀምሮ እስካሁን በኢቢኤስ ቲቪ እሱን እየተመለከቱና በዩቲዩብ ላይ የሚተላለፉ ፕሮግራሞች የሚገኙ ገቢዎችን በሙሉ በቀጥታ ለቤተሰቦቹ እንደሚውል መወሰኑን አርቲስት አስናቀ ንጉሴ ገልጿል። መላው ሕዝብም እነዚህ መርሃ ግብሮችን በመከታተልና መረጃውን በማጋራት የበኩሉን ድጋፍ እንደሚያደርግ ጥሪ አቅርቧል። ጎፈንድሚን ጨምሮ በተለያዩ አማራጮች ለሕዝብ የእርዳታ ጥሪም ቀርቧል ነው የተባለው። የተቃውሞ ሰልፍ በወልቃይት ጠገዴ ሰቲት ሁመራ ዞን የሰሞኑን የህወሓት ወታደራዊ እንቅስቃሴና ትንኮሳን ተከትሎ በዛሬው ዕለት የተቃውሞ ሰልፍ እያካሄዱ ይገኛሉ። እምቢ ለዳግም ጦርነት የጥፋት ኃይሉ እኩይ ዓላማ በኢትዮጵያ ፍርስራሽ ላይ የትግራይ ሪፐብሊክ መገንባት ነው የሚሉ መፈክሮችን ተመልክተናል። በኢትዮጵያ ዩኒቨርሲቲዎች የዶክትሬት ዲግሪ ያላቸው መምህራን ቁጥር ከ18% እንደማይበልጥ ተገለጸ። ትምህርት ሚኒስቴር የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጀና እንደገለጹት በሀገሪቱ ከፍተኛ ትምህርት ተቋም ውስጥ በሶስተኛ ዲግሪ ወይም ፒኤችዲ የሰለጠነ የሰው ኃይል ድርሻ አሁንም ከ18 በመቶ አይበልጥም ብለዋል። ይህ ሀዝ ከፍተኛ ትምህርት ተቋማት ሊኖራቸው የሚገባው ዓለም አቀፍ ደረጃ አንጻር ዝቅተኛ መሆኑን ጠቁመዋል። ይህንን ክፍተት ለመሙላት በተለይም በኢንጂነሪንግና ቴክኖሎጂ ዘርፍ የሰለጠነ የሰው ኃይል ለማፍራት ሚኒስትሩ ከታዋቂዎቹ የህንድ ቴክኖሎጂ ኢንስቲትዩት ጋር ስምምነት ተፈራርመዋል። ስምምነቱ የሰልጣኞች ብዛት በሚቀጥሉት 5 ዓመታት ውስጥ 1200 የሚበልጡ መምህራን በዶክትሬት ዲግሪ ይሰለጥናሉም ተብሏል። ከዚህም ዓመት ጀምሮ በየዓመቱ 252 የዩኒቨርሲቲ መምህራን ወደ ህንድ በመጓዝ ስልጠናቸውን ይጀምራሉ። የዘርፉ የትምህርት ጥራት ማሻሻልና በቴክኖሎጂ ዘርፍ ዓለም አቀፍ ተወዳዳሪነት ማሳደግ ነውም ተብሏል። የፕሮግራሞቹ ስርዓተ ትምህርት ዴስክ ኃላፊ አቶ ተስፋዬ ነገዎ በበኩላቸው በኢንጂነሪንግና በቴክኖሎጂ ዘርፍ ደረጃውን ጠብቆ የሚሰጠው ስልጠና የዘርፉን ተደራሽነት ጥራት እንደሚያሳድገው ተገልጿል ነው ያሉት። እንግሊዝ በኢትዮጵያ ላይ አዲስ የጉዞ ገደብ አወጣች። በሰሜን ኢትዮጵያ የሀገረሸው ጦርነት ተከትሎ የዩናይትድ ኪንግደም እንግሊዝ የውጭ ጉዳይ መስሪያ ቤት ዜጎቿ ወደ ኢትዮጵያ የሚያደርጉትን ጉዞ በሀገሪቱ ያለውን የጸጥታ ሁኔታ መሰረት በማድረግ እገዳ አወጣች። በዚህም ወደ አማራ ክልል፣ ትግራይ ክልልና ጋምቤላ ክልሎች ሙሉ በሙሉ ዜጎቿ እንዳይጓዙ ከልክላለች። ከዚህ በተጨማሪ የድንበር አካባቢዎች የሆኑትን ከሱዳን ድንበር 20 ኪሎ ሜትር ከደቡብ ሱዳን 10 ኪሎ ሜትር እና ከኤርትራ ድንበር 10 ኪሎ ሜትር ርቀት ላይ የሚገኙ ቦታዎችን ከኬንያ ድንበር 10 ኪሎ ሜትር ርቀት ዋና መንገዶች ሳይጨምር በሶማሌ ክልል ሶማሊያና ከኬንያ ድንበር 100 ኪሎ ሜትር ርቀት ዜጎቹ እንዳይጓዙ ከልክሏል። በኦሮሚያ ክልል ምስራቅ ወለጋ፣ ቄሌም ወለጋ፣ ሆሮ ጉዱሩ ወለጋ የተወሰኑ ክፍሎች ወይም ከኤ4 መንገድ በስተ ሰሜንና የሰሜን ሸዋ የተወሰኑ ክፍሎች ኤ3 መንገድ ጨምሮ ዜጎች እንዳይጓዙ ክልከላ ከተጣለባቸው አካባቢዎች መካከል ይገኛሉ። በጋዛ የተኩስ አቁም ስምምነት ቢኖርም በእስራኤል የአየር ጥቃት ቢያንስ 32 ፍልስጤማውያን ተገደሉ። በእስራኤልና በሐማስ መካከል በፕሬዝዳንት ትራምፕ አሸማጋይነት የተደረገው ሁለተኛ ምዕራፍ የተኩስ አቁም ስምምነት ተግባራዊ መሆን በጀመረበት በዚህ ወቅት እስራኤል በጋዛ ሰርጥ በፈጸመችው ተከታታይ የአየር ጥቃት ቢያንስ 32 ሰዎች መገደላቸው ተነገረ። እንደ ጋዛ ሲቪል መከላከያ ገለጻ በጥቃቱ
ከተገደሉ መካከል ሴቶችና ሕፃናት ይገኙበታል። በተለይም በደቡባዊ ጋዛ በካን ዩኒስ ከተማ ተፈናቃዮች ተጠልለውበት በነበረ ድንኳን ላይ በሄሊኮፕተር በተፈጸመ ጥቃት የአንድ ቤተሰብ አባላት የሆኑ 7 ሰዎች መሞታቸውን ተገልጿል። ነዋሪዎች ይህን ጥቃት ስምምነቱ ተግባራዊ ከሆነ ወዲህ የታየ እጅግ ከባድ ጥቃት ሲሉ ጠርተውታል። አሜሪካ የቬንዙዌላው ነዳጅ ለህንድ አቀረበች። ዋሽንግተን ከ1 ዓመት በፊት የቬንዙዌላው ነዳጅ በመግዛቷ በህንድ ላይ የ25% ታሪፍ ጥላለች። አሁን ደግሞ ህንድ ከሩሲያ የምትገዛውን ነዳጅ በቬንዙዌላ እንድትተካ መጠየቋም ተሰምቷል። ከሩሲያ ነዳጅ መግዛት የዩክሬን ጦርነት እንደ መደገፍ አድርጋ የምትቆጥረው አሜሪካ ህንድ ላይ ልትጥለው የነበረውን የ50% ቀረጥ ላልተወሰነ ጊዜ አራዝማለች። አሜሪካ ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ካዋለች በኋላ የቬንዙዌላው የነዳጅ ሀብት በበላይነት ማስተዳደር ጀምራለች። ውድ የፈጠነ ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው ዜናዎች እነኚህ ነበሩ። አብራችሁን ስለቆያችሁ እጅግ እናመሰግናለን። በያላችሁበት ሰላም ሁኑልን። የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረጎንም እንዳይረሱ። ጤና ይስጥልን።